ሃይ ሰላም ተማሪዎች እንዴት ቆያችሁ? እንኳን ወደ ተማሪ ቤት በሰላም መጣችሁ። ዛሬም የ8ኛ ክፍል ማቴማቲክስ ዩኒት 2 ፓርት 1ን ይዤላችሁ ቀርቤያለሁ። ስኩዌር ሩትስ፣ ኪዩብስ ኤንድ ኪዩብ ሩትስ የተሰኘውን ሀሳብ እናያለን። ለዛሬው በዚህ ቪዲዮ የሚሸፍነው ስኩዌርስ ኤንድ ስኩዌር ሩትስ የሚሉትን ይሆናል። ቪዲዮ ላይክ በማድረግ ጀምሩ። በቀጥታ ወደ ቪዲዮ አለፍኩኝ። ስኩዌር ኤንድ ስኩዌር ሩትስ ምንድን ነው? ስኩዌር ስንል ስኩዌር ሩትስስ ምንድን ነው የሚለውን ሀሳብ እናያለን። እንግዲህ ስኩዌሪንግ ስንል ስኩዌሪንግ ማለት አንድን ቁጥር እርስ በርሱ ማባዛት ማለት ነው። ስኩዌሪንግ ሚንስ መልቲፕላይንግ ነምበር ባይ ኢትሰልፍ። አንድን ቁጥር እርስ በርሱ ስናባዛው የሚመጣልን ያ ስኩዌር ሩት ይባላል፣ ስኩዌሪንግ ይባላል ማለት ነው። ስኩዌሪንግ ስንል ፎር ኤግዛምፕል እዚህ ጋር ዚስ ስኩዌሪንግ ካን ቢ ሪትን አስ ኤ ስኩዌር ዊች ኢዝ ኢኳልስ ቱ ኤ ታይምስ ኤ። ያ ማለት ተመሳሳይ ቁጥሮችን እርስ በርስ ስናባዛቸው ስኩዌሪንግ ይባላል ማለት ነው። ስለዚህ ይህንን እንዴት አድርገን ነው የምናነበው? ኤ ስኩዌር ዚስ ካን ቢ ሪድ አስ ሉክ። እንደዚህ በዚህ በሶስቱ ምንባብ ማንበብ እንችላለን ማለት ነው። የመጀመሪያው ኤ ስኩዌርድ ብለን እናነባለን፣ ኤ ስኩዌርድ። ሁለተኛው ዘ ስኩዌር ኦፍ ኤ ማለት እንችላለን። ሶስተኛው ዘ ፓወር ኦፍ ቱ፣ ኤ ቱ ዘ ፓወር ኦፍ ቱ ብለን እናነባለን ማለት ነው። ኤ ቱ ዘ ፓወር ኦፍ ቱ ብለን እናነባለን። ይሄ እንዴት ቁጥሮችን ስኩዌሪንግ ማንኛውም ቁጥር ሲሰጠን እንዴት እናነባለን የሚለውን በዚህ መያዝ እንችላለን። ሶ ስኩዌር ኦፍ ፖዚቲቭ ነምበር ኢዝ ኦልዌይስ ፖዚቲቭ። ማንኛውም ፖዚቲቭ ቁጥሮች ስኩዌር ሲሆኑ ያው ራሱ ፖዚቲቭ ነው የሚሆነው። ሁለተኛው ስኩዌር ኦፍ ኔጌቲቭ ነምበር ኢዝ ኦልዌይስ ፖዚቲቭ ነምበር። ስለዚህ ቱ ኔጌቲቭስ ነምበር መልቲፕላይድ ባይ ምን ይሆናል? ዘ ሪዛልት ዊል ቢ ፖዚቲቭ። ያ ማለት ከዚህ በፊት ይህንን አይተናል። ኔጌቲቭ ሲባዛ ኔጌቲቭ፣ ፖዚቲቭ። ፖዚቲቭ የሚመጣው ሁልጊዜ ተመሳሳይ ምልክቶች ሲባዙ ፖዚቲቭ ይሰጠናል ማለት ነው። እነዚህ ሁለት ህጎች አሉ። ለምሳሌ ፎር ስኩዌር ኦር ዘ ስኩዌር ኦፍ ፎር ኦር ፎር ቱ ዘ ፓወር ኦፍ ቱ ብለን እናነባለን። ስለዚህ ፎር ስኩዌር ሲባል ፎር ታይምስ ፎር ዊች ኢዝ ኢኳልስ ቱ 16 ኤንድ ኦልሶ ኔጌቲቭ ፎር ስኩዌር ዊች ኢዝ ኢኳልስ ቱ ኔጌቲቭ ፎር ታይምስ ኔጌቲቭ ፎር ዊች ኢኳልስ ቱ 60። ግን ፈተና ላይ ለምሳሌ ማይነስ ፎር ስኩዌር ቢባል ግን ይሄ ምን ይሆናል? ይሄ እንደዚህ በሚሰጠን ሰዓት ላይ ማይነስ ኦፍ አድርገን ፎር ታይምስ ፎር ነው የምናደርገው ዊች ኢዝ ኢኳልስ ቱ ማይነስ 60። ይሄኛውና ይሄኛው ይለያያል ማለት ነው። ይሄ ኔጌቲቭንም አካቷል። ኔጌቲቭም ስኩዌር መሆን አለበት እያለን ነው በቅንፉ ሲሆን። እንደዚህ ሲሆን ግን ኔጌቲቭ ፎር ብቻ ነው ስኩዌር የምናደርጋት ማንን ነው? ቁጥሯን ብቻ ይሆናል ማለት ነው። ስለዚህ ማይነስ ኦፍ ፎር ታይምስ ፎር ዊች ኢኳልስ ቱ ማይነስ 60። ይሄ በዚህ እነዚህ ብዙ ጊዜ መምታታት ይፈጥራሉ። ሌላኛው ለምሳሌ ፍራክሽን በሚሰጥን ሳለ ስኩዌር አድርጉ ሲባል ፍራክሽንም ሁልጊዜ ስኩዌር ስናደርግ ኒሚኔተሩንም ዲኖሚኔተሩንም በዛው ቁጥር ማባዛት ማለት ነው። 3/2 ስኩዌር ሲደረግ 3/2 ታይምስ 3/2 ኢዝ ኢኳልስ ቱ 3 ታይምስ 3 ኢዝ 9 2 ታይምስ 2 ኢዝ 4። ይሄ እንግዲህ ስኩዌሪንግ ምንድን ነው የሚለውን ንባቡን ጨምሮ የሚያሳየን ነገር ነው። ኦኬ ወደ ሌሎች ሀሳቦች እናልፋለን። እዚህ ጋር ሩሎች አሉ። ኖት ብሎ ያላቸው እነዚህ ህጎችን ማየት ያስፈልጋል። ለምሳሌ ኤ ስኩዌር መጀመሪያ ላይ ያየ ነው ማለት ነው። ኤ ታይምስ ኤ እናደርጋለን። 2ኤ ሚንስ ዊች ኢዝ ኢኳልስ ቱ ኤ ፕላስ ኤ ነው። እንግዲህ ኤ ስኩዌር እና 2ኤ ሁለቱ የተለያዩ ናቸው። ይሄ መልቲፕሊኬሽን ነው፣ ይሄ አዲሽን ነው። 2 ስኩዌር ሲሆን ኤ አንድ ኤ ሲደመር አንድ ኤ ሁለት ኤ። ይሄ ግን ኤ ሲባዛ ኤ ነው ዊች ኢዝ ኤ ስኩዌር ይሆናል ማለት ነው። ዜርፎር ኤ ስኩዌር ኢዝ ዲፍረንት ፍሮም 2ኤ። እነዚህን እንዳትሸወዱ ጥያቄ ላይ። እዚህ ሁለቱ የተለያዩ ናቸው። ሌላው ኔጌቲቭ ኦፍ ኤ ስኩዌር ሲሆን እንደዚህ በቅንፍ ሲኖረን ያ ማለት ምንድን ነው? እዚህ ውስጥ ያለው ሙሉ ቁጥር ሲባዛ በራሱ ማለት ነው። ዊች ሚንስ ኔጌቲቭ ኤ ታይምስ ኔጌቲቭ ኤ። ይሄ ምን ይሆናል? መጨረሻ ላይ ኔጌቲቭ በኔጌቲቭ ካንስል ይደረጋል፣ ኤ ስኩዌር ይመጣል ማለት ነው። ኔጌቲቭ ታይምስ ኔጌቲቭ ኢዝ ኦልዌይስ ፖዚቲቭ፣ ዜርፎር ኤ ስኩዌር ይመጣል። እንደዚህ በሚሰጠን ሰዓት ላይ ግን ኔጌቲቭ ኦፍ ዋት ኤ ታይምስ ኤ ነው የምናደርገው። ኔጌቲቭ ኤ ስኩዌር በሚደረግበት ሰዓት ላይ ቺ ቅንፏ ሳትኖር ስትቀር ማለት ነው። ስለዚህ ይሄ ኔጌቲቭ ኦፍ ኤ ታይምስ ኤ ይሄ ምን ይሆናል? ማይነስ ኤ ስኩዌር ይሆናል ማለት ነው። እዚህ ጋር የተሰጠን ሌላው ኤ ታይምስ ቢ ስኩዌር ሲደረግ ሁለት የተለያዩ ቁጥሮች ቢኖሩን ኤ ስኩዌር ታይምስ ቢ ስኩዌር፣ ኤ ስኩዌር ታይምስ ቢ ስኩዌር። ለምሳሌ ይህንን በቫሪያብል ብንወስዶ ኤክስ ዋይ ስኩዌር ተብሎ ቢሰጠን ይሄ ምን ይሆናል? ይሄ ኤክስ ስኩዌር ለብቻው ከዛን ዋይ ስኩዌር ለብቻው ምን ይሆናል? ይሄ ምን ይሆናል? ኤክስ ስኩዌር ዋይ ስኩዌር ይሆናል ማለት ነው። ኤክስ ስኩዌር ዋይ ስኩዌር የተለያዩ ምን ስለሆኑ? ቫሪያብል ስለሆኑ። ነገር ግን ኤክስ ስኩዌር ታይምስ ኤክስ ስኩዌር ቢሆን ግን ኤክስን ወስደን ፓወሮችን ማባዛት ነው። ፓወሮችን እናባዛቸዋለን። ምን ማለት ነው? ኤ ስኩዌር ታይምስ ኤ ስኩዌር ተደርጎ ቢሰጠን ምን ይሆናል? ኤን ወስደን እዚህ ያሉ ምኑ ይደምራሉ?
2 ሲደመር 2 እናደርጋለን ኤ ዘ ፓወር ኦፍ 4 ይሆናል ማለት ነው። ይሄ እንደዚህ ይሆናል። እሺ ሌላኛው ኤ ኦቨር ቢ ስኩዌር ሲደረግ ይሄ ለብቻው እንደዚህ መጻፍ እንችላለን። ኤ ስኩዌር ኦቨር ቢ ስኩዌር ዌር ቢ ኢዝ ዲፍረንት ፍሮም ዜሮ። ቢ ስኩዌር ዜሮ መሆን አትችልም። ሁልጊዜ ዲኖሚኔተር ዜሮ መሆን ስለማይችል ማለት ነው። ስለዚህ ቁጥር ለዲኖሚኔተር መካፈል አይችልም። ይሄ በዚህ ይሆናል። እሺ እነዚህ ህጎች ናቸው። እነዚህን ፕራክቲካል እየሰራን ስንሄድ በደንብ እናያቸዋለን። ሌላኛው ሀሳብ ምንድን ነው የሚለን? ኦኬ ዋት ኢዝ ፐርፌክት ስኩዌር። እንግዲህ ስኩዌሪንግ እና ስኩዌር ሩት ላይ ስናጠና ፐርፌክት ስኩዌር የሚለውን ሀሳብ በደንብ ማየት አለብን። እዚህ ጋር በደንብ ትኩረት ሰጥታችሁ እንድታዩ ይፈልጋሉ። ምክንያቱም የተለያዩ ህጎች እዚህ ላይ ካወቅን ከዚህ በኋላ ስኩዌር ኤንድ ስኩዌር ሩትስ ምንም አይነት ጥያቄ ቢመጣ አያምታታንም። ሶ a number is called a perfect square if it is the square of a whole number። እንግዲህ እንደ ቁጥር ፐርፌክት ስኩዌር ነው ስንል የሆል ነምበር ስኩዌር ማለት ነው። ያ ማለት የሚመጣው ሪዛልት ለምሳሌ 1 ስኩዌር ኢዝ 1 2 ስኩዌር ኢዝ 4 ፐርፌክት ስኩዌር የሚባሉት ማንኛውም ቁጥር ተባዝቶ እርስ በርሱ ተባዝቶ የሚሰጠን ሪዛልት ፐርፌክት ስኩዌር ይባላል። ለምሳሌ 1 ማለት 1 ስኩዌር 1 ነው። 4 ማለት 2 ስኩዌር ነው። 9 ማለት 3 ስኩዌር፣ 4 ማለት እንደዚህ እያለ ይሄዳል ማለት ነው። ይሄ ሆል ነምበሮች ናቸው። ስለዚህ እርስ በርሳቸው ሲባዙ ይሄን ይሰጡናል። አሁን ብዙ ጊዜ ጥያቄ ላይ ምን ተብሎ ነው የሚመጣው? የሆነ ቁጥር ይሰጠንና which one of the following number is perfect square ይባላል። ወይም ከሚከተሉት ውስጥ ፐርፌክት ስኩዌር ያልሆነው ይባላል። ስለዚህ የሆነውና ያልሆነው ሲባል እንዴት ነው ማቀው ስንል ቀላል ህጎች አሉ። እነሱን በደንብ እዚህ ጋር ያዋቸው። አንደኛው ፐርፌክት ስኩዌር ካን ኦንሊ ኢንድ ዊዝ፣ አንድ ቁጥር ፐርፌክት ስኩዌር ከሆነ የአንድ ቤቱ የአንድ ቤቱ ዲጂት ሆሄው በስንት ማለቅ አለበት? ወይ 0 ወይ 1 ወይ 4 5 6 ወይም 9 መሆን ብቻ ነው ያለበት ማለት ነው። ስለዚህ ፐርፌክት ስኩዌር ከተባለ አንድ ቁጥር ተሰጥቶን ለምሳሌ ፈተና ምርጫ ውስጥ በሚሰጠን ሳህን የሆኑ ቁጥሮች መጀመሪያ ሌላ ነገር ከመስራታችን በፊት ያ ቁጥር በእነዚህ ዲጂት ነው ወይ ያለቀው የሚለውን ያለው አንዱና ሲምፕሉ መንገድ እሱ ነው። ስለዚህም እዚህ ጋር በዚህ ቁጥር ካለቁ ግን የፐርፌክት ስኩዌር ኔቨር ኢንዲስ ዊዝ ዚስ ነምበርስ 2 3 7 ኦር 8 የትኛውንም ቁጥር ስኩዌር አድርገን ስኩዌር ብናደረግ የአንድ ቤት ሆያቸው በዚህ ሊያልቅ አይችልም። የፐርፌክት ስኩዌር ከሆነ ማለት ነው። ፐርፌክት ስኩዌር ከሆነ ስለዚህ እርስ በርሱ ፐርፌክት የሆኑ ቁጥሮችን ስናባዛ ሪዛልታቸው የአንድ ቤት መጨረሻ ሆያቸው በዚህ ቁጥሮች አይመጡም። ስለዚህ በዚህ ቁጥር ከተሰጠን እንደዚህ ከተሰጠን ለምሳሌ 100 እዚች ጋር 169 167 ተብሎ ከነዚህ ውስጥ የትኛው ነው ፐርፌክት ስኩዌር ብንባል አንዱና ቀላሉ የመጀመሪያው መንገድ የአንድ ቤት ዲጂታቸውን ነው ማየው። የአንድ ቤት ዲጂታቸውን አይቼ ፐርፌክት ስኩዌር ነው ፐርፌክት ስኩዌር አይደለም ማለት ይችላሉ። ለምን? የአንድ ቤት ሆያቸው ወይ 1 ወይ 4 ወይ 5 ወይ 5 6 ወይም 9 ከሆነ ፐርፌክት ስኩዌር ነው ብለናል። ያ ማለት በዚህ የሚያልቁ ቁጥሮች ሁሉ ግን ፐርፌክት ስኩዌር ናቸው ማለት ግን እንዳልሆነ መረዳት አለባቸው። በዚህ የሚያልቁ ቁጥሮች ሁሉ ፐርፌክት ስኩዌር ናቸው ማለት ግን አይደለም። የስ ስለዚህ እንደዚህ ሊያልቅ ይችላል። አሁን ከሁለቱ ምረጡ ብባል በዚህ ችግ መሰረት የትኛው ነው ማለት ነው ፐርፌክት ስኩዌር? ይሄ 169 ማለት ነው። 167 ግን ፐርፌክት ስኩዌር አይደለም። ቢኮዝ ፐርፌክት ስኩዌር ካን ኔቨር ቢ ኢንድስ ዊዝ ካን ኔቨር ኢንድ ዊዝ 2 3 7 ኦር 8 ብለናል ማለት ነው። በእነዚህ ቁጥሮች አያልቅም። እዚህ አንዱና የመጀመሪያው ቀላሉ መንገድ ይሄ ነው። ግን እንደዚህ ተሰጥቶን በዚህ አልቆ ፐርፌክት ስኩዌር ካልሆነ በምንድን ነው ማቀው የሚለውንም አሳያችኋለሁ በቀላሉ እንዴት አድርገን ማወቅ እንዳለብን። ኦኬ ሴን ሌላው ምን ይለናል? ራሽናል ነምበር ኤ ኦቨር ቢ ኢዝ ፐርፌክት ስኩዌር ኢፍ አሁን ፍራክሽን እንደዚህ ራሽናል ነምበር በሚሰጠን ሰዓት ላይ ፍራክሽን በሚሰጠን ሰዓት ላይ ያ ፍራክሽን ፐርፌክት ስኩዌር ነው አይደለም ተብለን በምንጠይቅበት ሰዓት ላይ ቢኮዝ ፐርፌክት ስኩዌር ሆል ነምበሮች ብቻ አይደሉም እንደዚህ ሊሰጠን የሚችሉት ፍራክሽን ሊሰጠን ይችላል፣ ዴሲማል ሊሰጠን ይችላል። እዚህ እንደዛ በሚሆንበት ሰዓት ላይ ፐርፌክት ስኩዌር ነው አይደለም ለማለት ኒሚኔተሩንም ዲኖሚኔተሩንም ማየት አለብኝ። ስለዚህ ኒሚኔተሩም ፐርፌክት ስኩዌር መሆን አለበት። ፍራክሽኑ ይሄ አጠቃላይ ኤ ኦቨር ቢ ፐርፌክት ስኩዌር ነው ለማለት ኤም ፐርፌክት ስኩዌር መሆን አለበት።
ቢም ፐርፌክት ስኩዌር መሆን አለበት ማለት ነው። ለምሳሌ እዚህ ጋር አሁን 1/3 ስኩዌር ስናደርገው ስንት ነው? 1/9 መጣ አይደለ? 1 ስኩዌር ኢዝ 1 3 ስኩዌር ኢዝ 9። አሁን 1/9 ኢዝ ዋት? ፐርፌክት ስኩዌር። አሁን ፈተና ላይ ይሄንን ሊሰጠን ይችላል። ይሄ 1/9 ፐርፌክት ስኩዌር ነው ወይ ሊለን ይችላል። ስለዚህ ኒሚኔተሩም ዲኖሚኔተሩንም ማየው አንድ ሁሌም ፐርፌክት ስኩዌር ናት። ስለዚህ 9 ፐርፌክት ስኩዌር ናት። ለምን? 3 እርስ በርሱ ተባዝቶ ነው 9 የሰጠኝ። ልክ እንደዚሁ 1/60 ፐርፌክት ስኩዌር፣ 4/25 ፐርፌክት ስኩዌር ነው። ለምን? 4 ማለት ምንድን ነው? 2 ስኩዌር ነው። ኦቨር 25 ማለት ደግሞ 5 ስኩዌር። ስለዚህ 2 ስኩዌር ሚንስ 4 and 5 ስኩዌር is 25 therefore 4/25 is what? ፐርፌክት ስኩዌር። ፐርፌክት ስኩዌር መሆናቸውን ሁለቱም ኒሚኔተሩንም ዲኖሚኔተሩን ማየት ነው ከኔ የሚጠበቀው ማለት ነው። እሺ ሌላኛው ፖይንት ፕሮፐርቲ ኦፍ ፐርፌክት ስኩዌርን በምናይበት ሰዓት ላይ ለምሳሌ ቁጥሮች እንደዚህ ይሰጡናል። ከዜሮ ጀምረን ስኩዌር ስኩዌር እያደረግን ስንሄድ እነዚህን በቃል ለመያዝ ሞክሩ። ግዴታ በቃል መያዝ አለባቸው። አትሊስት ከ1 እስከ 10 ያሉትን ስኩዌር ስናደርጋቸው የሚመጣውን ሪዛልት ማወቅ መቻል አለብን። አትሊስት እስከ 10 ቢያንስ እስከ 15 ብንሄድ ጥሩ ነው። እስከ 10 ግን ሊያቅተን አይገባም ማለት ነው። ኦኬ ስለዚህ ለምሳሌ 0 ስኩዌር ኢዝ 0 አይደል? 0 ስኩዌር ስናደርገው 0 ነው። 1 ስኩዌር ኢዝ 1 2 ስኩዌር 4 3 ስኩዌር 9 4 ስኩዌር 60 5 ስኩዌር 25 and 6 ስኩዌር 36 እያለ እስኬት ሄደ 10 ስኩዌር 100 ድረስ ሄደ። አሁን እዚህ ጋር የምናያቸው ፓተርኖች አሉ፣ የሚደጋገሙ ነገሮች ማለት ነው። ያ ማለት ቅድም መጀመሪያ ላይ ብለናል ኢፍ ኤ ነምበር ኢዝ ፐርፌክት ስኩዌር ኢንድስ ዊዝ በምን ማለቅ አለበት? 0 1 4 9 6 5 በእነዚህ ብቻ ነው ሊያልቅ የሚችለው። ያ ማለት አሁን እዚህ ውስጥ እያንዳንዱን 11 ስኩዌርም ብታደረጉ 11 ስኩዌር ብናደረግም ስንት ነው? 121 አይደል? 12 ስኩዌር ብናደረግም ስንት ነው? 144 13 ስኩዌር ስናደረግ 169 እዩ። ስለዚህ እያንዳንዱ ቁጥሮች 0 1 4 9 0 1 4 9 5 እያለ ነው የሚሄደው። ስለዚህ ፐርፌክት ስኩዌር ከሆኑ ሁልጊዜም በ0 በ1 በ4 በ5 በ6 እንዲሁም በ9 ነው የሚያልቁት። ያ ማለት 2 3 7 እና 8 እዚህ ውስጥ አታገኟቸውም። ስለዚህ አሁን እንደዚህ በሚሰጠን ሰዓት ላይ ይሄኛውን እዚህ ጋር የተቀመጠውን አሁን በዜሮ የሚያልቀው መቼ ነው? አንድ ቁጥር በዜሮ የሚያልቀው ወይም ዩኒት ዲጂቱ ስኩዌር ስናደርገው ዜሮ የሚሆነው መቼ ነው ስንል እዚህ ጋር ዩኒት ዲጂት ኦፍ ነምበር ዜሮ ከሆነ ዩኒት ዲጂቱ ዜሮ ከሆነ የስ ለምሳሌ ዩኒት ዲጂት ዜሮ ማለት ምን ማለት ነው? 10 ዩኒት ዲጂቱ ዜሮ ነው አይደል? ስኩዌር ስናደርገው 10 ስኩዌር ስንት ይሆናል? 100 መጣ። ስለዚህ ሪዛልቱም ስኩዌር አድርገን የምናመጣውም ሪዛልት ስንት ነው? ዜሮ ነው የሚሆነው ማለት ነው። ዜሮን ስኩዌር በዜሮ የሚያልቁ ዩኒት ዲጂታቸው ዜሮ የሆኑ ቁጥሮች ሁሉ ስኩዌር ስናደርጋቸው ለምሳሌ 20 ዩኒት ዲጂቱ ዜሮ ነው። ስኩዌር ስናደርገው ስንት ነው? 400 ነው አይደለ? ስለዚህ ስኩዌር ስናደርገው የሚመጣው ዩኒት ዲጂት ስንት ነው? ዜሮ ነው ማለት ነው። ይሄ አንዱ ህግ ነው። ይህንን ስናቅ ይህንን ማወቅ እንችላለን። ሁለተኛው አሁን ዩኒት ዲጂት ኦፍ ነምበር አሁን ዩኒት ዲጂት ኦፍ ነምበር እዚች ጋር አንድ አለን። እዚህ ጋር 1 ኦር 9 የሚለን እዚህ ጋር እዩ በአንድ 1 ኦር 9 ያለም ምንድን ነው? እዚች ጋር አንድ ሊሆን የሚችለው ዩኒት ዲጂቱ አንድ የሚሆነው መቼ ነው? ተመልከቱ እዚህ ጋር አንድ አለች አይደል? አንድ ሊሆን የሚችለው ዩኒት ዲጂቱ መቼ ነው? አንድ ሲሆን ወይም 1 ስኩዌር ስናደርግ 1 ነው። ሌላ አንድ የሆነበት አለ ይኸው እዚች ጋር 9 ስኩዌር ስናደርግም 81 ነው። ስለዚህ ዩኒት ዲጂቱ በአንድ ሊያልቅ የሚችለው ማንና ማን ነው? ወይ 1 ወይ 9 ሲሆን ነው ማለት ነው። ወይ 1 ወይ 9 ሲሆን ከሆነ የዛ ቁጥር ፐርፌክት ስኩዌር ዩኒት ዲጂቱ ስንት ይሆናል? 1 ይሆናል። እንዲሁም አራትን ተመልከቱ እዚህ ጋር 4 አለን አይደል? 4 ሊሆን የቻለው ያን ቁጥር ስንት ተባዝቶ ነው? ወይ 2 ስኩዌር ስናደርገው ነው 4 ሊሆን የሚችለው፣ አለበለዛ ደግሞ 8 ስኩዌር ስናደርገው ነው 4 ሊሆን የሚችለው። አያ 4 ሊሰጠ የሚችለው ማን ነው? 2 ስኩዌር ኦር 8 ስኩዌር ሲሆን ብቻ ነው ማለት ነው ይሄን ሊሰጠ የሚችለው። እዚህ ጋር ዩኒት ዲጂቱ ነው 2 እና 8 ብቻ ማለት ሳይሆን ዩኒት ዲጂቱ የዛ ቁጥር 2 ዲጂት ቁጥርም ሆኖ ዩኒት ዲጂቱ ግን 2 ወይም 8 ሲሆን ምን ይሆናል? የዛ ቁጥር ፐርፌክት ስኩዌሩ ወይም ስኩዌር ስናደርግ የሚመጣ ቁጥር በ4 ያልቃል ማለት ነው። 9 ከሆነም 3 ኦር 7 ለምሳሌ በ9 የሚያልቀው ስንት ነው? 3 ስኩዌር ስናደርግ በ9 ያልቃል። ሌላ ይኸው በ9 የሚያልቀው ዩኒት ዲጂቱ ፐርፌክት ስኩዌር የሆነው ቁጥር በ9 የሚያልቀው ስንት ሲባዛ ነው? 7 ስኩዌር 7 እና 3 ሲሆን 3 ኦር 7 ሲሆን 9 ይሆናል። እንዲሁም 4 ኦር 6 እዚህ ስንት ይሆናል? 6 የሚሆነው ይኸው 6 እዚህ ጋር አለችን አይደለ? እዚህ 4 ስኩዌር 16 ኤንድ ኦልሶ 8 ሌላ ማን አለ? 3 ስኩዌር ይኸው ማነው 6 ስኩዌር ኢዝ 36። ስለዚህ በ6 ሊያልቅ የሚችለው
መጨረሻው 4 6። እነዚህን ቁጥሮች ካወቅን ፐርፌክት ስኩዌር የሚሉትን ማንኛውም ቁጥር ሲሰጠን በደንብ መስራት እንችላለን። ኢቨን ስኩዌር ሩት ላይም እነዚህን ካወቅን ቀላል ነው ማለት ነው። አሳያቸዋለሁ እያንዳንዱን ነገር። ስለዚህ አሁን እዚህ ጋር ስናያቸው 1 ኦር 9 አለ 10 ይመጣል፣ ይሄም 10 ይመጣል፣ ይሄም 10 ይመጣል፣ ይሄም 10 ይመጣል። እነዚህን በዚህ መያዝ ትችላላችሁ። ስለዚህ አንዱ ቁጥር ቢጠፋባችሁ እሱን ከምን ጋር ስደምር ነው? 9ን አስታውሼ አንዱ ቢጠፋብኝ ከምን ጋር ስደምር ነው 10 የሚሆነው? ከአንድ አያችሁ። 2 እና 8 10፣ 3 እና 7 10፣ 4 እና 6 10። ሁልጊዜም የመጨረሻ ቁጥሯ 5 የምትሆነው ወይም የአንድ ቤት ዲጂቷ 5 የምትሆነው በ5 ሲባዛ ብቻ ነው 5 ሊሆን የሚችለው በ5 ሲባዛ ብቻ ነው። 0 ሊሆን የሚችለው በ0 ሲባዛ ብቻ ነው። እነዚህ ግን ሁለት አማራጮች አሏቸው። ይሄ ምን ማለት ነው የሚለውን እንዲሁ በምሳሌ እናያለን። ሩሎቹን እዚች ጋር እነዚህን ህጎቹ መጀመሪያ እንወቅ ብዬ ነው። ኦኬ እንቀጥል። አሁን ስተሪንግ ዘ አባቭ ቴብል፣ አሁን ያየነውን ቴብል ካወቅን ዊ ካን ኢንፈር ዘ ፎሎዊንግ ፕሮፐርቲ ኦፍ ፐርፌክት ስኩዌር። ስለዚህ እነዚህን ነገሮች በቀድመ ማወቅ እንችላለን ማለት ነው። ምንድን ነው ሊሆን የሚችለው የሚለውን ማወቅ እንችላለን። ሩሎች አሁን ፕሮፐርቲዎች ናቸው እዚህ ጋር የምናዩት። እነዚህ ፕሮፐርቲዎች በጣም እጅግ ጠቃሚ ናቸው። አንድ ሰዓት ሴቭ ያደርግልኛል ለሚኒስትሪ ግዴታ ደግሞ የሚጠየቁ ስለሆኑ ማለት ነው። ኦኬ ፕሮፐርቲ 1 ምን ይለናል? ፐርፌክት ስኩዌር ዱ ኖት ኢንድ ኢን 2 3 7 ኦር 8። ይሄን መጀመሪያ ማየ ነው። የስ ኖት አለና ኮንቨርስ ኢዝ ናት ትሩ ዛት ሚንስ ነምበርስ ሁዝ ዩኒት ዲጂት ኢዝ አዘር ዛን 2 3 7 ኦር። ያ ማለት በእነዚህ ቁጥሮች ስላላለቀ ብቻ ከነዚህ ቁጥሮች ያሉ ዩኒት ዲጂቱ ከነዚህ ቁጥሮች የሆነ ቁጥር ሁሉ ግን ፐርፌክት ስኩዌር ነው ማለት አይደለም። ለምሳሌ 156 ቢል ዩኒት ዲጂቷ ከ2 ከ3 ከ7 እና ከ8 የተለየች ናት አይደል? ስለዚህ እንደዛ ስለሆነ ብቻ ይሄ ግን ፐርፌክት ስኩዌር ነው ማለት ግን አይደለም እያለን ነው። ኦኬ ፎር ኤግዛምፕል 36 ፐርፌክት ስኩዌር አይደለ? 36 ፐርፌክት ስኩዌር ነው። ነገር ግን 26 ምን አይደለም? ፐርፌክት ስኩዌር አይደለም። ስለዚህ በዚህ በ6 ስላለቀ ብቻ ፐርፌክት ስኩዌር ማለት አይደለም። ይሄ የመጀመሪያው ህግ እቺን እንድታቁ ነው። 2 3 7 8 ፐርፌክት ሲሆኑ ቁጥሮች በዚህ አይጨርሱም ነው። ሁለተኛው ፕሮፐርቲ 2 ስኩዌር ኦፍ አን ኢቨን ነምበር ኢዝ ኦልዌይስ ኢቨን። እዚህ ኢቨን የሆኑ ቁጥሮች ሁሉ ስኩዌር ስናደርጋቸው ሪዛልታቸውም ኢቨን ነው ማለት ነው። ሶ ዘ ስኩዌር ኦፍ አን ኢቨን ነምበር ዩዥዋሊ ኢንድስ ኢን 0። ኢቨን ነምበር ኢንድስ ኢን 0 ሲል አሁን 0 4 ኦር 6 0 4 ኦር 6 እዚች ጋር እንዳይምታታችሁ ምን እያለን ነው? ይሄን ለብቻ እንደዚህ እናውጣው። ኦኬ እዚህ ጋር ምንድን ነው የሚለን? ኤ ኦኬ ፕሮፐርቲ 2 ምንድን ነው የሚለን? ስኩዌር ኦፍ አን ኢቨን ነምበር ኢዝ ኦልዌይስ ኢቨን አለ። ስለዚህ ኢቨን የሆኑ ቁጥሮች ኢቨን የሆኑ ቁጥሮች ስንል የአንድ ቤታቸው 0 2 4 6 8 የሆኑ ማለት ነው አይደለ? ስለዚህ እንደነዚህ አይነት ቁጥሮች ስኩዌር ስናደርግ መጨረሻቸው ሁልጊዜም ምንድን ነው የሚሆነው አለ? 0 4 ወይም 6 ነው የሚችለው 0 4 ወይም 6 ቢኮዝ 8 መጀመሪያ ላይ ብለናል አይደል? ፐርፌክት ስኩዌር የሆነ ቁጥር ሁሉ የአንድ ቤቱ 8 አይሆንም። ስለዚህ እንዲሁም ሁለትም አይሆንም። ስለዚህ ኢቨን ነምበር የምንላቸው 0 2 4 6 8 አላልንም። ስለዚህ እነሱን ስኩዌር ስናደርግ የአንድ ቤት ሆሄው ግን ወይ በ2 ወይ በ8 አይጨርስም። ሊሆን የሚችለው ስንት ነው? 0 4 ወይም 6። ስለዚህ ፈተና ላይ ሲሰጠን which one of the following is the following perfect square is ምን ይለናል? ኢቭን ነምበር ካለን እኛ ያ ቁጥር በ0 በ4 ወይም በ6 መጨረሱ ማየት አለብን ማለት ነው። ለምሳሌ 0 ስኩዌር ስናደርግ 0 ነው ኢንድስ ዊዝ 0። 2 ስኩዌር ኢዝ 4 ኢንድስ ዊዝ 4። 4 ስኩዌር 60 ኢንድስ ዊዝ 6። 6 ስኩዌር 36 ኢንድስ ዊዝ 6። 8 ስኩዌር 64 ኢንድስ ዊዝ 4 አይደል? ከዛ 10 ስኩዌር ስንት 100 ኢንድስ ዊዝ 0። ስለዚህ ይህን እየደጋገመ ነው የሚመጣው። ማንኛውም ኢቨን ነምበር የሆኑ ቁጥሮችን ፐርፌክት ስኩዌር ወይም ስኩዌር ስናደርጋቸው መጨረሻቸው ወይ 0 ወይ 4 ወይ 6 ብቻ ነው የሚመጣው ማለት ነው። ይህንን ማስተዋል መቻል አለብን። ኦኬ ሶስተኛው እዚሁ ላይ ስኩዌር ኦፍ አን ኦድ ነምበር ኢዝ ኦልዌይስ ኦድ። ኦድ የሆኑ ቁጥሮች ደግሞ ስኩዌር ስናደርጋቸው መጨረሻቸው ምን መምጣት አለበት? ኦድ መምጣት አለበት። ያ ማለት በስንት ማለቅ አለበት? በ1
በ5ና በ9 በ1 በ5ና በ9 እዚህ ውስጥ ማን ነው የሌሉት? 3 እና 7 የሉም አይደለ? ስለዚህ ማንኛውም ቁጥር ስኩዌር ስናደርግ በ3 እና በ7 እንደማይጨርስ አውቀናል። ስለዚህ በፐርፌክት ስኩዌር ላይ ኦድ እንደሆነ ታውቃላችሁ ወይስ አታውቁም ብለው ጥያቄ በሚጠይቋችሁ ሰዓት ላይ እናንተ 3 እና 7ን ኢግኖር ታደርጉና መጨረሻቸው 1 5 ወይም 9 መምጣት እንዳለበት ማወቅ አለባችሁ ማለት ነው። ቢኮዝ ኦድ ነምበሮችን ስኩዌር ስናደርግ የሚሰጠን ሪዛልት እንደዚህ እየሆነ ነው የሚሄደው። ኦድ ነምበር 1 ስኩዌር ኢዝ 1 በአንድ ነው ያለቀው። 3 ስኩዌር 9፣ 5 ስኩዌር 25። ስለዚህ የአንድ ቤቷ በ5 አለቀች። 7 ስኩዌር 49 የአንድ ቤቷ በ9። 9 ስኩዌር ይኸው 81 የአንድ ቤቷ ስንት? በአንድ። እዚህ ጋር እየጨመረን ብንሄድ 11 ስኩዌር 121 የአንድ ቤቷ ስንት? በአንድ። ስለዚህ የትኛውም ኦድ የሆኑ ቁጥሮቹን ስኩዌር ስናደርጋቸው የሚመጣው ሪዛልት የአንድ ቤቱ ወይ 1 ወይ 5 ወይ 9 መሆን አለበት ማለት ነው። ይሄም ሌላው ፕሮፐርቲ ነው። ኦኬ ፕሮፐርቲ 3 ዲጋም በደንብ እዩ። ፕሮፐርቲ 3 አሁን እዚህ ጋር ደግሞ ምንድን ነው የሚለን? ኢፍ ዘ ላስት ዲጂት ኢዝ በደንብ እዩ። ኢፍ ዘ ላስት ዲጂት ኢዝ 1 4 5 9 የአንድ ቤቱ በ1 በ4 በ5ና በ9 የሚያልቅ ከሆነ ከነዚህ ቁጥሮች ፊት ለፊት ላይ የሚገኘው ቁጥር ዘ ሰከንድ ላስት ዲጂት ኢዝ ምን መሆን አለበት? ወይ ኢቭን መሆን አለበት፣ የስ ወይም ዜሮ መሆን አለበት ማለት ኢቭን ኦር ዜሮ። ያ ማለት ኢቭን ኦር ዜሮ ያው አጠቃላይ ኢቭን ነምበር ማለት ነው። እዚህ ጋር ኢቭን መሆን አለበት ከነዚህ በፊት የሚመጣው ቁጥር። የስ አንድ ቁጥር ተሰጥቶን ፐርፌክት ስኩዌር የሆነ ቁጥር ተሰጥቶን ነገር ግን ያ ቁጥር መጨረሻው በ1 በ4 በ5 በ9 የሚያልቅ ከሆነ ከነሱ በፊት የሚመጣው ቁጥር ምን መሆን አለበት? ኢቭን። ለምሳሌ ይህንን እንመልከት። 11 ስኩዌር ስንት ነው? 121 አይደል? በስንት ነው ያለቀው? በአንድ ነው ያለቀው። በአንድ ስላለቀ በአንድ ካለቀ ከሱ በፊት ያለው ቁጥር ሁልጊዜ ምን መሆን አለበት? ኢቭን መሆን አለበት ማለት ነው። ኢቭን መሆን አለበት። ለምሳሌ በ4 የሚያልቅ እንዴ 12 ስኩዌር which equals to 144 አይደለ? አሁን በ4 ነው ያለቀው። ስለዚህ ከዩኒት ዲጂቱ በፊት የነበረው ቁጥር ምን መሆን አለበት? ኢቭን መሆን አለበት። እንዲሁም 30 ስኩዌር which equals to 169 9 ነው አይደል ያለቀው? ይኸው 9። ስለዚህ በ9 ስላለቀ 6 ናት ከሱ በፊት ያለችው። 95 ስኩዌር which equals to 9025 ይሄም በ5 ነው ያለቀው። እዚህ ከሱ በፊት ያለው ምን መሆን አለበት? ምን መሆን አለበት? ኢቭን ነበር። እዚች ላይ አንድ ህግ አለች። ያ ማለት በ5 የሚያልቅ ዩኒት ዲጂቱ ማንኛውም ቁጥር በ5 ካለቀ ምን ይሆናል? ከሱ በፊት የሚመጣው ቁጥር ሁልጊዜም 2 ብቻ ነው። የስ 5 በ5 የሚያልቁ ቁጥሮች ሁሉ ፐርፌክት ስኩዌር ሆነው በ5 የሚያልቁ ቁጥሮች ሁሉ ፊት ለፊታቸው 2 ብቻ ነው የሚመጣው ማለት ነው። ይህንን የ10 ደቂቃ የማይሞላ ቪዲዮ ሰርቻለሁ። እንዴት አድርገን ነው በ5 የሚያልቁ ቁጥሮች ስኩዌር ስናደርግ እንዴት ነው ስኩዌር ማድረግ የምንችለው በ5 የሚያልቁ ቁጥሮች የሚለውን ሰርችላችኋል ከዚህ በፊት። እሱን ማየት ትችላላችሁ። ሶ እዚህ ጋር እነዚህን ቁጥሮች ሌላው ህግ ነው ማለት ነው። በአንድ ያለቀ ቁጥር ሁልጊዜም ኢቨን ነምበር ነው መሆን ያለበት። ይኸው 4 5 9 ስለዚህ በእነዚህ የሚያልቁ ቁጥሮች ሁሉ ኢቨን ይሆናሉ። እዚች 5 ላይ ግን ኤክሰፕሽናል ኬዝ ናት። ያ ማለት በ5 ካለቀ ሁልጊዜም አጠገቡ ላይ የሚመጣው ስንት ነው? 2 ነው ማለት ነው። 2 ነው። ኦኬ ሌላኛው ኢፍ ዘ ላስት ዲጂት ኢዝ 6 ኢፍ ዘ ላስት ዲጂት ኢዝ 6 ዘ ሰከንድ ላስት ዲጂት ኢዝ ኦድ። አሁን በ6 የሚያልቅ ከሆነ ግን ያ ቁጥር ፐርፌክት ስኩዌር የሆነ ቁጥር የስ በ6 ከሆነ ያለቀው ከሱ በፊት የሚመጣው ቁጥር ምን መሆን አለበት? ኦድ መሆን አለበት። ፎር ኤግዛምፕል ሉክ በ6 ካለቀ እዚህ ጋር ምን አለን? 60 ስኩዌር አለ። 16ን ስኩዌር ስናደርግ 256 ይመጣል አይደለ? በ6 አይደል ያለቀው? ከሱ በፊት ያለው ስንት ነው? 5 ኦድ ነምበር ማለት ነው። 24 ስኩዌር which is equals to 576 በ6 ነው ያለቀው። ከሱ በፊት ኦድ ነምበር። ለምሳሌ 4 ስኩዌር which is equals to 60 ኢንድስ ዊዝ 6 ከሱ በፊት ስንት አለ? ኦድ ነምበር 1። ማንኛውም እንደዚህ እያደረግን ብንሄድ ምን ይሆናል ማለት ነው? አሁን ለምሳሌ 6 ስኩዌርን ባረግ ስንት ይሆናል? 36 በ6 ነው ያለቀው። ከሱ በፊት ኦድ። ይሄ አንዱ ህግ ነው ማለት ነው። ስለዚህ ቁጥር ተሰጥቶን ፐርፌክት ስኩዌር ነው አይደለም ብንባል በ6 የሚያልቅ ቁጥር ከሆነ ወዲያው ማስተዋወስ ያለብኝ ምንድን ነው? አጠገቡ ሰከንድ ሁለተኛው የ10 ቤቱ ምን መሆን አለበት? ኦድ መሆን አለበት ማለት ነው። ሌላኛው እዚህ ላይ ኢፍ ዘ ላስት ዲጂት ኢዝ 5 ከሆነ ዘ ሰከንድ ላስት ዲጂት ኢዝ 2። ሁልጊዜም ይህንን ህግ ማወቅ ነው። 25 ኢዝ ኢኳልስ ቱ 2 to 5 ከሆነ 5 ነው።
45 25 በ5 ስላለቀ አጠገቡ 2 አለች ማለት። እነዚህ ፕሮፐርቲዎች በጣም ሰዓት ሴቭ የሚያደርጉልን ናቸው። አራተኛው ህግ ምን ይለናል? ኢፍ ኤ ነምበር ኢዝ ፐርፌክት ስኩዌር ኢፍ ኤ ነምበር ኢዝ ፐርፌክት ስኩዌር ዘ ዲጂት ሳም ኢዝ ኦልዌይስ ቢ። ይሄ በደንብ የሚያስፈልጋችሁ ፕሮፐርቲ ይሄ ነው። ከሌሎቹ ይልቅ ይሄን በደንብ ማወቅ አለባችሁ። ያ ማለት ጥያቄ ላይ በሚጠየቅበት ሰዓት ላይ ቀላሉ መንገድ በዚህ መስራት ነው። የስ ያንን ሜሞራይዝ ማድረግ እንኳን ቢያቅተን ይህንን ይዘን በዚህ መስራት እንችላለን። ያ ማለት ሉክ ኢፍ ኤ ነምበር ኢዝ ፐርፌክት ስኩዌር የሆነ ቁጥር ይኖረናል። ያ ቁጥር ፐርፌክት ስኩዌር ከሆነ ዜን ዲጂት ሳሙ የዛ ቁጥር ዲጂት ሳም ማለት እያንዳንዱ ቁጥሮች ስንደምራቸው ግዴታ ወይ 1 ወይ 3 ወይ 7 ወይ 9 ወይ 4 ከመጣ ያ ቁጥር ፐርፌክት ስኩዌር ነው ማለት ነው። ለምሳሌ ምርጫ ፈተና ላይ ከሚከተሉት ኦር which one of the following is perfect square ይለናል። ለምሳሌ ይሄ ኤ ላይ ቢሆን ኤ ስንት ነው አለን? 3 1 3 6 አለን። ቢ ላይ ደግሞ 3 1 3 4 ሊለን ይችላል፣ ኦር 5ም ሊለን ይችላል። ስለዚህ በዚህ ሰዓት ላይ እንዴት ነው የምናውቀው ስንል ሉክ ሁለቱም ያለቁት በምንድን ነው? አንደኛው መንገድ ከዚህ በፊት ያየነው ምንድን ነው? ፐርፌክት ስኩዌር የሆኑ ቁጥሮች ሁሉ መጨረሻቸው ስንት 0 1 አይደል? 0 1 4 5 6 እና 9 መሆን አለበት ብለናል። ስለዚህ ይሄው 6 ነው፣ ይሄም 4 ነው። ስለዚህ ሁለቱንም መስፈርት አሟልተዋል። ሁለቱም ፐርፌክት ስኩዌር የሆኑ አንዱ መስፈርት በእነዚህ ቁጥሮች ማለቅ አለበት። ነገር ግን በእነዚህ ቁጥሮች ስላለቀ ብቻ ፐርፌክት ስኩዌር ነው ማለት አይደለም። እንደዚህ አይነት ነገር ሲገጥመን ቀላሉ መንገድ ምንድን ነው የምናደርገው? ዩኒት ዲጂቶቹን መደመር ነው። ስለዚህ እነዚህ የተሰጡን ቁጥሮች ሁሉ ስንደምር በእነዚህ ወደ አንድ ዲጂት ስንቀይራቸው 1 ወይ 3 ወይ 7 ወይ 9 ወይ 4 ከሆነ ያ ቁጥር ግዴታ ፐርፌክት ስኩዌር ነው ማለት ነው። ለምሳሌ እዚህ ጋር ምን ብሎናል? 56 ስኩዌር አለን አይደል? 56 ስኩዌር ይሄ መጣ 31 36 እንደዚህ ሲሰጠን እናውቀዋለን ፐርፌክት ስኩዌር ነው። አሁን ይሄ ቁጥር ቢሰጠኝ ፐርፌክት ስኩዌር መሆኑን በምንድን ነው የማውቀው? ዩኒት ዲጂቱን ሰሙን መደመር ማለት ነው። ዲጂታል ሰሙን መስራት። ያ ማለት ይሄን እያንዳንዱ መደመር 3 + 1 4 4 + 3 7 7 + 6 13 አይደል? ሁለት ዲጂት ነው። ስለዚህ ወደ አንድ ዲጂት መቀየር ስላለብኝ ይህንንም ምን አደርገዋለሁ? 1 + 3 is 4። ሁልጊዜ ፐርፌክት ስኩዌር የሆኑ ቁጥሮች መጨረሻው በ1 በ3 በ7 በ9 በ4 ማለቅ አለበት ማለት ነው። ይኸው በ4 አለቀ። ስለዚህ ዚስ ነምበር ኢዝ ፐርፌክት ስኩዌር። ሁለተኛው ለምሳሌ 36ን ስንወስድ 36 ስኩዌር which equals to 1296 1296 ይመጣል። ይሄ በ6 ነው ያለቀው። አንዱ መንገድ ይሄኛው ነው፣ ግን ይሄ ብቻ ደግሞ አያስተማምንም። ስለዚህ ምን አደርገዋለሁ? ዲጂታል ሳሙ መስራት 1 + 2 3 3 + 9 yes 12 12 + 6 is 18። ስለዚህ ይህንን ወደ አንድ ዲጂት መቀየር ስላለብኝ 1 + 8 is 9። ስለዚህ ምንም ጥርጥር ሳይኖረኝ ይሄ ቁጥር ፐርፌክት ስኩዌር ነው እላለሁ ማለት ነው። እዚህ ጋም ሌሎቹም እንደዚህ 95 ስኩዌር ሲሆን 925 ሆነ። ይህንን ስደምር ስንት ሆነ? 16 ወደ አንድ ዲጂት ስቀይር 7። 35 ስኩዌር 12 25 ወደ አንድ ዲጂት ስቀይር ስንት ሆነ? ወደ ይሄንን ስደምር 10 መጣ። ይሄን ስቀይረው 1 ይሆናል ማለት ነው። አያችሁ 1 3 7 9 እያለ መሄድ መቻል አለበት እና 4 በዚህ የሚያልቁ ከሆነ በቃ ፐርፌክት ስኩዌር ነው። ስለዚህ በቀላሉ ፐርፌክት ስኩዌር ነው አይደለም ስትባሉ በዚህ ስሩ፣ ይሄንን ስሩት። እዚህ ዩኒት ዲጂቱ መደመር በቃ መደመር፣ ከዛን በዚህ ማለቅ መቻል አለበት ማለት ነው። ወይ 1 ወይ 3 ወይ 7 ወይ 9 ወይ 4 ማለት ነው። 4 ማለት ነው። በዚህ ካለቀ ፐርፌክት ስኩዌር ነው። እዚህ ጋር ለምሳሌ ሁለቱን አሳይቻችኋል አይደል? አሁን ይሄ ስንት መጣ? 4 መጥቷል። ይሄ ስንት ይመጣል? 3 ሲደመር 1 4 3 ሲደመር 1 ስንት? 4 4 ሲደመር 3 7 7 ሲደመር 4 ስንት መጣ? 11 11 1 ሲደመር 1 2 በሁለት ስላለቀ ምን አይደለም? ፐርፌክት ስኩዌር አይደለም። ቢኮዝ ፐርፌክት ስኩዌር የሆኑ ቁጥሮች ዩኒት ማን ነው ዲጂታል ሳም በምሰራበት ሳለ ላይ ወይም ሁሉንም ቁጥሮች ስደምር ወደ አንድ ዲጂት ለመቀየር ስሰራ 2 ነው የመጣ። ይሄ ፐርፌክት ስኩዌር አይደለም። እቺ ቀላሏ መንገድ በቃ ፐርፌክት ስኩዌር ላይ እቺ ናት ማለት ነው። እቺን በዚህ መስራት ትችላላችሁ። ቁጥሮች እየወሰዳችሁ እናንተ ሞዴል ላይ ሚኒስትሪ ላይ ያሉ ጥያቄዎችን ውሰዱና በዚህ መንገድ ስሩት፣ ወደ አንድ ዲጂት ቀይሩት። ሌሎቹ ህጎች እንኳን እንትን ቢላችሁ ይሄ ቀላሉና ጥሩ መንገድ ይሄ ይሆናል ማለት ነው። ኦኬ ፕሮፐርቲ 5 the sum of the first and odd numbers is a perfect square and it is equal to n square።
ስለዚህ የመጀመሪያዎቹ ኦድ ነምበሮች ድምሮች ምን ይመጣል? ፐርፌክት ስኩዌር ይሰጠናል። ያ ማለት በኤን ስኩዌር አድርገን ማስቀመጥ እንችላለን እያለን ነው። ለምሳሌ ቱ ስኩዌር ይሄ ፐርፌክት ስኩዌር ነው አይደለ? አራት ማለት ፐርፌክት ስኩዌር ነው። አራት ማለት ምን ማለት ነው? የመጀመሪያዎቹ ኦድ ነምበር ድምር ማለት ነው አራት ማለት። ስለዚህ አንድ ሲደመር ሶስት ማለት ነው አራት። የመጀመሪያዎቹ ኦድ ነምበር ድምር ይሄ አራት ማለት ነው። ቀጥሎ የሚመጣው ማን ነው? ስሪ ስኩዌር ዊች ኢዝ ናይን። ናይን ደግሞ ማለት ተከታታይ የመጀመሪያዎቹ ኦድ ነምበር የመጀመሪያ ኦድ ነምበር ሶስት ሲደመር ቀጥሎ ያሉ ኦድ ማን ነው? አንድ አንድ ሲደመር ሶስት ሲደመር ምን አምስት ስንት ሆነ? ዘጠኝ። ያንንም ብናረግ 16ንም ልክ እንደዚህ ይሆናል ማለት ነው። እዚህ ላይ ምን መጨመር ነው? አንድ ሲደመር ሶስት ሲደመር አምስት ሲደመር ሰባት። የመጀመሪያዎቹ ተከታታይ ኦድ ቁጥሮች ድምር ሁልጊዜም ፐርፌክት ስኩዌር ነው። ስለዚህ ይሄንን በምንሰራበት ሳ ላይ ምን ሆነ ማለት ነው? ይሄ ኤን ስኩዌር ይሆናል ማለት ነው። ዛት ሚንስ ኤን ስኩዌር ነው። ፎርሙላው ኤን ስኩዌር ነው። በደንብ አስተውሉ። እንዴት ይጠይቃሉ ስንል አንደኛው the sum of the first odd natural numbers is perfect square ከሆነ then it is equal to dash a ምርጫ ላይ ቱ ኤን ቢ እያለ ኤን ኪዩብ ሲ ኤን ስኩዌር ዲ ሳምቲንግ እንደዚህ ይሰጧችሁ ይችላል። ስለዚህ ዘ ፈርስት ኦድ ናቹራል ነምበር ሁልጊዜ ፐርፌክት ስኩዌር ከሆነ ከማን ጋር እኩል ነው? ከኤን ስኩዌር ጋር እኩል ነው ማለት ነው። ፋይቭ ስኩዌር ስንል አንድ ሶስት አምስት ሰባት ዘጠኝ እነዚህ ኮንሲኩዌቲቭ ኦድ ቁጥሮች ሲደመሩ ነው 25 የሚሰጠኝ። ይሄም ህግ ነው ማለት ነው። ይህን እችን መያዝ መቻል አለባችሁ። እሺ አምስተኛው ዜን ስድስተኛው ደግሞ ምንድን የሚለን እችም ወሳኝ ህግ ናት። ፕሮፐርቲ 6 the difference of the square of two consecutive natural number is equal to their sum አለኝ። ስለዚህ ሁለት አሁን ይሄ ጥያቄ መጽሐፋችሁ ላይ ይሰጣል። እሱንም እናያለን። ለምሳሌ የሆነ ሁለት ተከታታይ ቁጥሮች ሁለት ተከታታይ ናቹራል ነምበር የሆኑ ቁጥሮች ምንድነው አለ ስኩዌር ስናረጋቸው ከምናቸው ጋር እኩል ነው። ስኩዌር ስናረጋቸው ኢን ሴንስ ዲፈረንሳቸውን ማለት ነው፣ ልዩነታቸውን። ለምሳሌ እዚህ ጋር ምን አለ? ሁለት ተከታታይ ቁጥሮች ናቸው አይደል? አንድ ሁለት። እዚህ የአንድና ሁለት ተከታታይ ቁጥሮች ናቸው እነዚህ። ስለዚህ የነዚህ ስኩዌር ያ ማለት ይሄ ቱ ስኩዌር ከትልቁ ዋን ስኩዌር ትንሹ ስቀንስ ማለት ነው። ስለዚህ የነሱ የስኩዌራቸውን በምንቀናነስበት ሰዓት ላይ ምላሹ ምንድን ነው አለ? የነዚህ ድምር አድርገን መውሰድ እንችላለን። ያ ማለት ቱ ፕላስ ዋን ዊች ኢዝ ኢኳልስ ቱ ስሪ ይሆናል ማለት ነው። ሲምፕሊ በዚህ መስራት እንችላለን። ሉክ ቱ ስኩዌር ማይነስ ዋን ስኩዌር ይሄ ስንት ይሆናል? ስሪ ይሆናል ማለት ነው። እንዲሁም ሲክስ ስኩዌር ማይነስ ፋይቭ ስኩዌር ኮንሲኩዌቲቭ ቁጥሮች ናቸው አይደል? ይሄ ሁለተኛው የመጀመሪያዋ ሁለተኛው በስንት በአንድ ይበልጣል። ኮንሲኩዌቲቭ ቁጥሮች ናቸው እነዚህ ሁሉም እዚህ ጋር ያሉት ማለት ነው። ስለዚህ እንደዚህ ሲሰጠን ከዘጠኝ ስኩዌር ሲቀነስ ስምንት ስኩዌር ሲባል ይሄንን ተማሪዎች የሚሰሩት ዘጠኝ ሲባዛ ዘጠኝ ዜን የእሱን ሪዛልት ያገኛሉ። ከዛን ስምንት ሲባዛ ስምንት የእሱን ሪዛልት ያገኛሉ። ከዛ የመጣውን ሪዛልቶች መቀናነስ። ይሄ ልታገኙ ትችላላችሁ። መልሱን ግን ሰዓት ይወስድባችኋል በጣም። ስለዚህ ቀላሉ መንገድ ምንድን ነው? መደመር ብቻ ነው የእነዚህን ሁለቱን ቁጥሮች ማለት ነው። ስለዚህ ለምሳሌ ዘጠኝ ስኩዌር ስንት ነው? 81 ነው። ስምንት ስኩዌር ስንት ነው? 64 ነው። ሪዛልቱ ስንት ነው? ከ81 ሲቀንስ 64 17 መጣ። ይሄ ማለት ምን ማለት ነው? እዚህ ጋር ህጉን ካወቅን በኋላ ምን ነው 9 ሲደመር 8 ባረገው ስንት ነው? 17። ስለዚህ ቀላሉ መንገድ ይሄ ነው ማለት ነው። ስለዚህ the difference of the square of two consecutive natural numbers is equal to their sum በቃ ድምራቸው ነው ማለት ነው። ድምራቸው ነው። ኢንጀነራል ፎርሙላው ይሄ ይሆናል። ኤን ፕላስ ዋን ስኩዌር ማይነስ ኤን ስኩዌር። እቺ ፕላሷ ምንድን ናት? ኮንሲኩዌቲቭ ስለሆነች ማለት ተከታታይ ስለሆነች በአንድ ይበልጠዋል። አንደኛውም በአንድ ሁለተኛው ይሄን በአንድ እየበለጠው መሆኑን ለማሳየት ነው። ስለዚህ ቱ ኤን ፕላስ ዋን ይሆናል ማለት ነው። እዚህ ጋር ለምሳሌ እዚህ ጋር አንድ ምሳሌ እንጨምር። ለምሳሌ 36 ስኩዌር ማይነስ 35 ስኩዌር ቢባል አሁን እነዚህ ትልልቅ ቁጥሮች ናቸው፣ እናባዛቸዋለን። ነገር ግን እያባዛን ስንሄድ ሰዓታችንን ስለሚወስድ ምን ማድረግ አለብን? ቀላሉ መንገድ ምንድን የምናደርገው 36 ሲደመር 35 ማድረግ ነው ከእኛ የሚጠበቀው ማለት ነው። 6 ሲደመር 1 11 አንድን ጽፌ አንድ አለኝ 3 እና 3 6 ከአንድ ጋር 71። አሁን እኛ ማየት ያለብንና ጥንቃቄ ማድረግ ያለብን ምንድን ነው? ሁለቱ ኮንሲኩዌቲቭ ቁጥሮች ናቸው ወይ? ያ ማለት እዚህ ጋር ያለው
ኤ ስኩዌር የስ እዚህ ጋር ያለው ሁለተኛውን በአንድ መብለጥ አለበት ማለት ነው። ስለዚህ በአጭሩ ይሄ ማለት ወደ ምን ማስቀመጥ እንችላለን? ሉክ ኤ ስኩዌር ማይነስ ቢ ስኩዌር ከተባለ ምን ማድረግ ነው? ኤ ማይነስ ቢ ኤ ፕላስ ቢ ማለት ነው። ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ማለት ነው። ኤ ማይነስ ቢ ሁልጊዜ አንድ ነው የሚመጣው አይደለ? እዚህ ጋር ከተሰጠን ቁጥር ይህን ስንቀንስ ማለት ነው። ከ6 ላይ 5 ስንቀንስ አንድ ነው። ከ9 ላይ 8 ሲቀንስም አንድ ነው። ከ101 ላይ 100 ሲቀንስ አንድ ነው። ይሄ ሁልጊዜ ዋን ስለሚሆን ስለዚህ ምላሻችን ማን ነው ማለት ነው? ኤ ፕላስ ቢ። ለዛ ነው ሳሙ ከፐርፌክት ስኩዌር የሆኑ ሁለት ቁጥሮች ስንቀናንስ ውጤቱ ከድምራቸው ጋር እኩል ነው ያለን በዚህ የተነሳ ነው ማለት ነው። ይሄን እንደዚህ ማየት ትችላላችሁ። ኦኬ ሌላኛው እነዚህ 6 ህጎች ካያችሁ ፐርፌክት ስኩዌርን በደንብ መስራት ትችላላችሁ። እሺ ኤግዚስተንስ ቴረም ይለናል። እዚህ ጋር ምንም የተለየ አዲስ ነገር የለውም አሁን ካየነው ጋር። ኤግዚስተንስ ቴረም ፎር ኤኒ ራሽናል ነምበር ኤክስ ዜር ኢዝ ራሽናል ነምበር ዋይ ዛት ሚንስ ዋይ ግሬተር ዛን ኦር ኢኳል ቱ 0 ሰች ዛት ኤክስ ስኩዌር ኢዝ ኢኳልስ ቱ ዋይ ማለት። ስለዚህ ለማንኛውም እዚህ ጋር ላለ ኤክስ ለሚባል ቁጥር የእሱ ምን አለው ማለት ነው? ኤክስ ስኩዌር ስናደርግ ሪዛልት አለች ዋይ የተባለች ሪዛልት ፐርፌክት ስኩዌር ሲሆን የአንድ ቁጥር ፐርፌክት ስኩዌር ስናደርገው የሚመጣለን ሪዛልት ማለት ነው። ለምሳሌ ኤግዛምፕል ፋይንድ ዘ ስኩዌር ኦፍ እንደዚህ ተሰጠን። አሁን እንደዚህ በሚሰጠን ሰዓት ላይ ኤክስ ናት አይደለ? ይሄን ኤክስ ስኩዌር ስናደርግ የሚመጣ ሪዛልት አለ ማለት ነው። ያ ማለት ኤክስ ኢኳልስ 12 ዜን ዋይ ማለት ምን ማለት ነው? ዋይ ኢዝ ኢኳልስ ቱ ኤክስ ስኩዌር ማለት ነው። ዋይ ማለት ይሄንን ስኩዌር ስናደርገው የምናገኘው ሪዛልት ነው። ዋይ ኢዝ ኢኳልስ ቱ ኤክስ ስኩዌር which is equals to 12 ስኩዌር 144። ስለዚህ ለማንኛውም ኤክስ ለተባለ ቁጥር ስኩዌር ስናደርገው ዋይ የተባለ ሪዛልት እናገኛለን ነው እያለን ያለው። ምንም ነገር የለውም። እዚህ ጋር ምን ይላል? ፎር ኤግዛምፕል ኤክስ ኢዝ ኢኳልስ ቱ 0.04 ዜን ዋይን ፈልጉ ብንባል በኤግዚስተንስ ቴረም መሰረት ምንድን ነው? ኤክስን ስኩዌር ማድረግ ማለት ነው። ዋይ ማለት ኤክስን ስኩዌር ማድረግ ነው። ግን ዴሲማል ለምሳሌ ዴሲማሎች እንደዚህ ተሰጥተውን ስኩዌር አድርጉ ሲባል እንዴት ነው የምንሰራው? ቀላሉ መንገድ አሁን ይህን 0.04ን ስኩዌር አድርጉ ነው የተባልነው። ስኩዌር አድርጉ ስንባል ይሄ ማለት ነው 0.04 ሲባዛ 0.04 ማለት ነው አይደል? ስለዚህ እንደዚህ በሚሰጠን ሳለ ሁልጊዜም ምኑን ነው የምናየው? የዴሲማል ፕሌሱን እናያለን። እዚህ ጋር የተሰጠን ቁጥር ዴሲማል ፕሌስ ስንት ነው? 1 2 አይደለ? ስለዚህ ስኩዌር ስናደርገው ይሄና ይሄ ማባዛት ማለት ነው። እዚህ ጋር ስንት ዴሲማል ፕሌስ አለ? 1 2። እዚህ ጋር 2 ዴሲማል ፕሌስ አለ። እዚህ ጋርም 2 ዴሲማል ፕሌስ አለ። ስለዚህ የሚመጣልኝ መልስ ላይ 4 ዴሲማል ፕሌስ መኖር አለበት ማለት ነው የሚመጣልኝ መልስ። ስለዚህ ከዚህ በኋላ ምንድነው ማድረገው? ቁጥሩን ብቻ ማባዛት ነው። 4 ታይምስ 4 ኢዝ 60 16 አይደለ? 4 ሲባዛ 4 ከዛ በኋላ ስንት ዴሲማል ፕሌስ ነው መሄድ ያለብኝ? የመጨረሻው ሪዛልት ብሏል 4 ዴሲማል ፕሌስ አይደል? እዚህ ጋር 2 እዚህ ጋር 2 4። ስለዚህ 4 ዴሲማል ፕሌስ ማለት ከዚህ ተነስቼ 1 2 3 4 መሄድ ማለት እዚህ ጋር 0 1 ጨምራለሁ ከእንደገና 0 1 ጨምራለሁ ማለት ነው። 1 2 3 4 ዴሲማል ፕሌስ ማለት እዚች ጋር ነው የምታበቀው። አያችሁ? ስለዚህ ይሄ 2 ዴሲማል ፕሌስ ከነበረ የሚመጣው ሪዛልት 4 ዴሲማል ፕሌስ ይኖረዋል ሁልጊዜም። 3 ዴሲማል ፕሌስ ካለው ያ ቁጥር ሪዛልቴ 6 ዴሲማል ፕሌስ እንዳለው ማወቅ አለብኝ። 1 ዴሲማል ፕሌስ ካለው 2 ዴሲማል ፕሌስ እንደሚመጣ ማወቅ። የስ እንደዚህ እያደረግን እንሰራለን ማለት ነው። እንሰራለን። እሺ ይሄ ሪዛልቴ ስንት መጣ? 0.04 አይደል የተባለው? 0.04 ስለሆነ ስንት ነው? 0.0016 ስንት ዴሲማል ፕሌስ? 1 2 3 4 ዴሲማል ፕሌስ። ቁጥሩን ብቻ ማባዛት ከዛን ዜሮዎችን እየጨመረን ዴሲማል ፕሌሱን መቁጠር ማለት ነው። ኦኬ ሌላኛው how to approximate the square of a number መጽሐፋችሁ ላይ ባለው ስቴፕ መሰረት ነው እየሄድኩ ያለሁት። ሞር ለማብዛት የምፈልገው ኤክሰርሳይዝ ነው። እሱን እየደረስን ነው። መሰረታዊ ሀሳቡን ብቻ ነው እዚህ ጋር እየነገርኳችሁ ያሉት። ሶ how to approximate the square of a number ይሄ አፕሮክሲሜት ማድረግ እንዴት ነው ቁጥሮችን አጠጋግተን ስኩዌር የምናደርገው ነው። ህጉ ምንድን ነው? ሁልጊዜም በምናጠጋጋባት ሰዓት ላይ ያ ቁጥር ምን ይሆናል? ለምሳሌ ዩኒት ዲጂቱ ከ5 በላይ ከሆነ if the unit digit is greater than 5 then እዚች ጋር ያለችው ቁጥር ዩኒት ዲጂቷ ከሷ በፊት ላለው ቁጥር አንድ ትሰጥና ያቺ 0 ትሆናለች ማለት ነው። ያ ማለት ለምሳሌ 0.026 ይሄንን አፕሮክሲሜት አድርጉ ተባለ። ይሄንን አጠጋጉት ተባለ። ስለዚህ አጠጋጉት ሲባል ዩኒት ዲጂቱ ጋር እንሄዳለን።
ዩኒት ዲጂቱ 6 ነው አይደለ? ስለዚህ ከ5 በላይ ስለሆነ ምን አደርጋለሁ? እቺ 6 ለዚች አንድ ትሰጠዋለች ማለት ነው። አንድ ስትሰጠው እቺ ስንት ሆነች? 3። ስለዚህ 0.03 ሆነ ማለት ነው። እዚህ ይሄን ስኩዌር ስናደርግ ስንት ነው? 0.06 ስንት ዴሲማል ፕሌስ ነው? 2 ዴሲማል ፕሌስ ነው እዚህ ያለው። ስለዚህ ሪዛልቴ 4 ዴሲማል ፕሌስ እንደሚኖረው አውቃለሁ። ስለዚህ 3 ሲባዛ 3 9 ነው። ከዛ በኋላ ዜሮዎቹን ማስቀመጥ ነው መቁጠር ማለት ነው። ወደ ግራ እየቆጠርኩ መሄድ 1 2 3 4። ስለዚህ እዚች ጋር ነጥቧን አድርጌ ዜሮ መጨመር ማለት ነው። ይሄ አፕሮክሲሜት አድርጉ ሲባል ልክ እንደዚህ ነው። ሌሎች ቁጥሮች ማንኛውም ቁጥር ሲሰጠን አፕሮክሲሜት አድርጉ ከተባለ ለምሳሌ 0.043 እንደዚህ ቢሰጠን 0.043 ተብሎ ቢሰጠን ይሄን አፕሮክሲሜት አድርጉና ስኩዌር አድርጉ ብንባል ምን ይሆናል? ዩኒት ዲጂቱ ስንት ነው? ከ5 በታች አይደለች 3። ስለዚህ መስጠት አይችልም። ይሄ ይቀርና 0.04 ይሆናል። ስለዚህ ይሄንን ስኩዌር አደርጋለሁ። ስኩዌር ሳደርግ 4 ዴሲማል ፕሌስ ይኖረዋል። 0.00 ልና 4 ስኩዌር ስንት ነው? 16። አለቀ። እንደዚህ እያደረግን እንሰራለን ማለት ነው። ይሄ ኤግዚስተንስ ቴረም ምንድን ነው የሚለውን ይነግረኛል። ኦኬ እዚህ ጋር እስቲ ወደ ምሳሌ እንሂድና እንስራው። ምን አለን? ፋይንድ ኤክስ ስኩዌር አለኝ። እዚህ ጋር ኤክስ ስኩዌርን ፈልጉ ነው። ስኩዌሪንግ ላይ ያለ ምሳሌ ነው። ስለዚህ ስኩዌር አድርጉት ነው የተባልነው። ሌላ ነገር ምንም አልተባልንም። የተሰጡኝ ሪዛልቶች ይኸው እዚህ ጋር ናቸው። ስለዚህ ስኩዌር ስናደርግ እርስ በርሱ ማባዛት እንደሆነ አይተናል። እዚህ እርስ በርሱ ስናባዛ ይሄ ማለት 0.03 ስኩዌር ይሆናል። ይሄ ማለት ምን ማለት ነው? 0.03 ሲባዛ 0.03 ይሆናል ማለት ነው። ስለዚህ 2 ዴሲማል ፕሌስ አለ እዚህ ጋር፣ እዚህ ጋርም 2 ዴሲማል ፕሌስ አለ። አጠቃላይ 4 ዴሲማል ፕሌስ ይኖረኛል። ስለዚህ ሪዛልቴ ምን ይሆናል? ቁጥሩን አባዛለሁ። 3 ሲባዛ 3 9 ይሆናል ማለት ነው። ስለዚህ ከ9 ፊት 3 ዴሲማል ፕሌስ መኖር አለበት ማለት ነው። ስለዚህ አንድ ዴሲማል ከዚህ ከግራ ተነስቼ ወደዚህ ሲሄድ 1 2 3 4 ዴሲማል ፕሌስ አረ መኖር ያለበት ዜሮን ጨምሬ ዶት ማድረግ ማለት ነው። ስለዚህ 0.0009 ይሄ አፕሮክሲሜት ማነው ስኩዌር ስናደርገው 0.009 ይሆናል ማለት ነው። ለምሳሌ ቢ ላይ ምን አለን? ኔጌቲቭ 20 አለን። ይሄን መጀመሪያ ላይ አይተናል። ኔጌቲቭ 20 ስኩዌር ሲደረግ ምንድን ነው ያ ማለት? ይሄ ቢ ማለት ምንድን ነው የሚሆነው? ኔጌቲቭ 20 እኩል ይሆናል እና ይሄ ጋር ቅንፍ የለውም አይደለ? ስለዚህ ኔጌቲቭንም አብረን ስኩዌር አድርጎ አልተባልንም። ስለዚህ ይሄ ስንሰራ ኔጌቲቭ ኦፍ 20 ታይምስ 20 ይሆናል ማለት ነው። ዊዝ ኔጌቲቭ ኦፍ 400 ይሄ በዚህ ይመጣል። እንደዚህም ሲሰጠን ሲ አንዳንድ ጊዜ ተማሪዎች አስበው በቀላል ወደ ቀላል ይቀይሩታል ወይ? የስ ሲምፕለስት ፎርም መቀየር መቻል አለብን ቁጥሮችን። ስለዚህ ወደዛ ይቀይሩታል አይቀይሩትም ወይስ እንዲሁ ነው የሚሰሩት የሚለውን ለማረጋገጥ ሊካፈል የሚችል ቁጥር እንደዚህ ያስቀምጡልናል ፈተና ላይ። እኛ ምንድን ነው የምናደርገው? ይሄንን ስኩዌር እናደርጋለን 12ን፣ ከእንደገና 4ን ስኩዌር እናደርጋለን። የመጣልን ሪዛልት ለማካፈል እንሞክራለን። ግን ጥያቄውን በደንብ ማረዳት መጀመሪያ 12 አራተኛ አለ። ስለዚህ 12 አራተኛ ማለት ምን ማለት ነው? ስናቃለው ይሄ በ4 1 በ4 3 ማለት ነው። አያችሁ 3 ስኩዌርን አርጉን የተባለው 9 መጣ ማለት ነው። ሰዓት እናንተ ጨዋታችሁ ከሰዓት ጋር መሆን አለበት ሁልጊዜም። ስለዚህ ይሄ መጣ ነው። ለምሳሌ ዲ ላይ ምን ይላል? 4.5 ስኩዌር አርጉን የተባለው አሁንም 4.5 ስኩዌር ሲሆን 4.5 ታይምስ 4.5 ማለት ነው። ስለዚህ ስንት ዴሲማል ፕሌስ? አንድ አለ እዚህ ጋም አንድ። ሪዛልታችን ስንት ዴሲማል ፕሌስ መሆን አለበት? 2። ስለዚህ 2 ዴሲማል ፕሌስ እንደሚመጣ ቃሉ ከዚህ በኋላ 45ን ማባዛት ማለት ነው። ከዚህ በፊት ብያቸዋለሁ 45 ስኩዌር። አሁን በ5 የሚያልቁ ቁጥሮችን ሁሉ ስኩዌር ሳረግ አንድ ቪዲዮ ሰርቻላችኋለሁ፣ አጠር ያለች ቪዲዮ። በ5 የሚያልቁ ቁጥሮች ሁሉ ስኩዌር ሲደረግ እንዴት ነው የምንሰራው ብለናል። መጀመሪያ ላይ በ5 የሚያልቁ ቁጥሮችን ሁሉ ስንሰራ እቺ 5 ስኩዌር እንወስዳለን። 5 ስኩዌር 25 ነው። ሁልጊዜም በ5 የሚያልቅ ቁጥር ሁሉም የአንድ ቤቱና የ10 ቤቱ 25 እንደሚመጣ ማወቅ አለብን። ከዚህ ውጭ አይመጣም። ስለዚህ 5 ስኩዌር ሆነ ማለት ነው። ከዛ ቀጥሎ ምንድን ነው የምናደርገው? እችኛዋን ምን አደርጋለሁ? 4 4 አለች አይደል? ከዛን ቀጥሎ ከሷ ቀጥሎ በምትመጣው ቁጥር ያ ማለት 5 ነው። ከአራት በኋላ የምትመጣው ማለት 5። ስለዚህ በእሷ አባዛለሁ ማለት ነው። ያ ማለት 4 ሲባዛ 5 20፣ ከዛ 25 ሆነ ማለት ነው። ሪዛልቴ 25 ሆነ። ይሄ 45 ሲባዛ 45 ነው የተባልኩ፣ ግን 4.5 ሲባዛ 4.5 አይደል? ስለዚህ 2 ዴሲማል ፕሌስ እንዳለኝ አውቄያለሁ። ከዚህ በኋላ ምን አደርጋለሁ? 1 2። ስለዚህ 20.25 ይሆናል ማለት ነው። ሲምፕሊ
እንደዚህ እያደረግን መስራት እንችላለን። በ5 የሚያልቁ ቁጥሮች ሁሉ ስኩዌር ስናደርጋቸው እንዴት ይሆናል የሚለውን ቪዲዮ ሰርቻለሁ። እሱን ሄዳችሁ ማየት ትችላላችሁ። ኦኬ ሌላው እንዴት ልትጠይቁ ትችላላችሁ? ኢፍ 8.435 ስኩዌር ዊች ኢኳልስ ቱ ኤክስ ዜን ዲተርማይን ኢን ተርምስ ኦፍ ኤክስ ማንን ይሄንን ኢን ተርምስ ኦፍ ኤክስ አስቀምጡ ተባለ። እንደዚህ አይነት ጥያቄ አንድ ጥያቄ ይመጣል። ስለዚህ ማንኛውም እንደዚህ አይነት ጥያቄ በሚሰጠን ሰዓት ላይ እኛ መጀመሪያ ጥያቄው የተሰጠኝ እንዴት ነው የተቀመጠው የሚለውን አያለሁ። ስለዚህ 8.435 ስኩዌር ተደርጎ ነው የተቀመጠው። የተጠየቅነው ደግሞ 84.35 ስኩዌር ነው። ስለዚህ 8.435 ስኩዌር ኤክስ ከሆነ 84.35 ስኩዌር ደግሞ ስንት ይሆናል ነው የተባለው። ስለዚህ የመጀመሪያው ስራችን ሶሉሽን ላይ በምንመጣበት ሰዓት ላይ ሶሉሽናችን ምን ይሆናል? ይሄ የተሰጠኝን ሪዛልት ወደዚህ መቀየር መቻል ነው። ስለዚህ 84.35 ማለት ምን ማለት ነው? ይሄ ማለት 84.35 ስኩዌር ማለት ይሄ ማለት 84.35 ማለት ምን ማለት ነው? 8.435 ሲባዛ በስንት ማለት ነው? እቺ ወደዚህ ስትሄድ ስንት ይሆናል? 10 ማለት ነው አይደለ? በ10 ማለት። ስለዚህ ይሄ ቁጥር 8.435ን በ10 ባባዛው 84.35 ይሰጠኛል። ስለዚህ ይሄ ማለት ምን ማለት ነው? ይሄ ማለት ነው። ስለዚህ ከዚህ በኋላ እዚህ ውስጥ መክተት ማለት ነው። ዜርፎር ምን ያደርጋሉ? 8.435 ሲባዛ በ10 ከዛ ስኩዌር አለች ማለት ነው። ስኩዌር አለች። ከዚህ በኋላ ምን ማድረግ ነው? ይሄንን ሁለት ህጎች ኤ ታይምስ ቢ ስኩዌር ቢኖረኝ ምን አደርጋለሁ? ኤ ስኩዌር ታይምስ ቢ ስኩዌር አድርገን እንደምንሰራ ቅድም አይተናል። ስለዚህ ከዚህ በኋላ ምን አደርጋለሁ? 8.435 ስኩዌር ታይምስ 10 ስኩዌር 8.435 ስኩዌር ደግሞ ምንድን ነው ብሎኛል? ኤክስ ነው ብሎኛል። ስለዚህ እችን ሳብስቲትዩት አደርጋለሁ እዚህ ጋር ኤክስ ትሆናለች ማለት ነው። ታይምስ 10 ስኩዌር ኢዝ 100 እኩል ይሆናል 100 ሲባዛ ኤክስ 100 ኤክስ ይሆናል ማለት ነው። እዚህ ጋር ለምሳሌ 0.8435 አድርጎ ላይ ያስቀምጥ ይችላል። ስለዚህ 0.8435 ደግሞ እንዴት ነው የምቀይረው? ወደዚህ ለማምጣት ምንድነው ማድረግ ያለብኝ? አካፍላለሁ ማለት ነው። አሁን 84 ስለሆነ ወደ ግራ ነው የቆጠርኩት። ወደ ግራ ስቆጥር ታይምስ 10 ማለት ነው። ወደዚህ በቁጥር ኖሮ ስንት ይሆናል? ኦቨር 10 እናደርግ ነበር ማለት ነው። ይህንን በስኩዌር ሩት ላይ ስንሄድ ደግሞ ልክ እንደዚህ አይነት ጥያቄ እናያለን። ኦኬ ሁለት ጥያቄዎች በዚህ ከሰራን ሌላኛው አሁን የሰጠንን ሩሎች ቅድም ሁለት ኮንሴኪቲቭ ቁጥሮች ዲፍረንሳቸውን ስኩዌር ስናደርግ ስንት ይመጣል የሚለውን በዚህ ይሄንን እንዴት እንሰራለን? ልክ ቅድም እንዳልነው ማለት ነው። ስለዚህ ኦልዌይስ እዚህ ጋር የተሰጠኝ ኤ ስኩዌር ማይነስ ቢ ስኩዌር ከሆነ ይሄ ማለት ኤ ማይነስ ቢ ይህን ስናቃልለው ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ማለት ነው ፎርሙላው ማለት ነው። እንደዚህ ነው ፎርሙላው። ይሄ ማለት ይሄ ማለት ነው። እርስ በርሱ ይህን ስናባዛ ይሄን ይሰጠናል። ስለዚህ ይሄ ቁጥር ማለት ይሄ ማለት ነው። ስለዚህ ምን እናደርጋለን? ኤ ማለት ስንት ናት? 38 እኩል ይሆናል 38 ሲቀነስ ቢ ማለት ስንት ነው? 37 ድጋሚ ኤ ማለት 38 ሲደመር ቢ ማለት 37 አያችሁ። ከዚህ በኋላ 38 ሲቀነስ 37 አንድ ሆነ ሲባዛ ከዛን 38 ሲደመር 37 8 ሲደመር 7 15 5ን ጽፌ አንድ አለኝ። 3 ሲደመር 3 6 ከአንድ ጋር 7 እኩል ይሆናል 1 ሲባዛ 75 75 ሆነ ማለት ነው። ስለዚህ አሁን ከዚህ ምንድን ነው እየተረዳን ያለ ነው? ይሄንንም ብንሰራ ልክ እንደዚህ ነው የሚመጣው። ለምሳሌ 75 ሲቀነስ 74 ይሄ እዚች ጋ ያለው ኤ ማይነስ ቢ ሁልጊዜ አንድ ስለሚመጣ ምን ማድረግ እችላለሁ? ይሄንን ትቼው በቃ ቁጥሩን ብቻ መደመር ነው። 5 ሲደመር 4 ስንት? 9 መጣ። 5 ሲደመር 4 9 አይደል? 7 ሲደመር 7 14። የዚህ መልስ 149። ይሄንን በካልኩሌተር ሰርተንም ብናመጣው ሪዛልቱ እንደዚህ ይመጣል። ሲ ላይም ምን እናደርጋለን? 92 ሲደመር 91 ብቻ ማድረግ ነው ከኛ የሚጠበቀው። 2 ሲደመር 1 3 9 ሲደመር 9 18 183 ይመጣል ማለት ነው። ይሄ የሲ መልስ ነው። ይሄ የቢ መልስ ነው። ይሄ ፎርሙላውን እችን መያዝ መቻል አለብን። እችን ብንጠቀማትም ባንጠቀማትም መልሳችን ላይ ለውጥ አያመጣም። ለምን? አንድ ነው የምትመጣው። ስለዚህ ሁለት ኮንሲኩዌቲቭ ቁጥሮችን ዲፈረንሳቸውን ስንፈልግ ሪዛልቱ ሳማቸው ይሆናል ያለን እንደዚህ አይነት ጥያቄዎች ሲሰጠን ምንሰራበት መንገድ ነው።
ወደ ተማሪዎች እንግዲህ ለዛሬ ያዘጋጀውላችሁ ይሄን ይመስላል። ስኩዌሪንግ የሚለውን ብቻ ነው። ያው ህጎች ብዙ ስላየን ነው ደቂቃው የረዘመው። በቀጣይ ስኩዌር ሩት የሚለውን እንዲሁም በተለያዩ ጥያቄዎችን ጨምሬ እመጣለሁ። የሚስተካከል ነገር ካለ ሀሳብ፣ አስተያየት፣ ጥያቄ ካላችሁ በማንኛውም ሰዓት ላይ በኮሜንት ታስቀምጡ።